الجنة والناس. يا الله سبحانه وتعالى فقد كونا تبالفوا لكتلون كسورة الفاتحة لكتلون كفل زاري لما يتمقرنا معنا كلايك اليوم لك كتاج بكل مجمرو يو ለአብዛኞቻችን ስለሚቀለንና ብዙ ጊዜ የሚደጋገም ስለሆነ ከዛ አንፃር ከታች መጀመር የተሻለ ሆኖ ስለታየ ከታች እንጀምራለን ኢንሻአላህ ተዓላ። አወራረዱ ወይም ደግሞ የቁርአን ተርቲቡ ሱራው ከላይ ነው የሚጀምረው እንደሚታወቀው ሱረቱል በቀራ፣ አሉ ዒምራን፣ الኒሳ፣ ማኢዳ እያለ ነው የሚቀጥለው። ከታች ወደ ላይ ሲሆን ግን ያው المفصل የሚባለው አሉ ከቁርአን ምዕራፎች መካከል المفصل የሚባለው ከሱረቱ الفصلت كسورة الحجرات እስከ ቁል አዑዙ ቢረቢ الناس ወይም እስከ ሱረቱ الناس ድረስ ያለው ክፍል المفصل ተብሎ ይታወቃል። ይህ ሙፈሰል የሚባለው ክፍል ለሶስት ይከፈላል። طوال المفصل አለ፣ أوساط المفصل አለ፣ قصار المفصل ተብሎ ለሶስት ይከፈላል። طوال المفصل ማለት መለያያው ረዘም ያሉ የሆኑ ምዕራፎች ማለት ነው። ከሱረቱል ሁጁራት ጀምሮ እስከ ሱረቱን ነበእ ድረስ ያለው طوال المفصل መለያያቸው ትንሽ ሰፋ ረዘም ያሉ ምዕራፎች ማለት ነው። ከሱረቱ አልሁጁራት እስከ ሱረቱን ነበእ ድረስ ማለት ነው። ከሱረቱን ነበእ እስከ ሱረቱ ዱሃ ያለው ደግሞ ወይም እስከ ሱረቱል ለይል ድረስ ያለው ደግሞ አውሳጡል ሙፈሰል መካከለኛ የሆኑ ምዕራፎች ተብሎ ይታወቃል። ከሱረቱ ዱሃ ጀምሮ ደግሞ እስከ ሱረቱ ናስ መጨረሻ ድረስ ቂሳሩል ሙፈሰል መለያያቸው በጣም አጭር የሆኑ ምዕራፎች ማለት ነው። በዚህ መልኩ ተደርጎ ይከፈላልና ብዙ ጊዜ ሰላት ላይ የሚደጋገሙትም የቁርአን ምዕራፎች እነዚሁ ናቸው ሙፈሰል የሚባሉት ማለት ነው። ለምሳሌ በፈጅር ሰላት ላይ እና በዙህር ሰላት ላይ ጢዋሉል ሙፈሰል ረዘም ያሉትን መቅራት ከሱረቱል ሁጁራት እስከ ነበእ ያልናቸውን መቅራት የበለጠ ነው ይላል። እንደዚሁም ደግሞ በሰላቱል ዐስርና በዒሻ ላይ ደግሞ እንደዚሁ አውሳጡል ሙፈሰል መካከለኛ የሆኑ ምዕራፎችን መቅራት ይወደዳል። በመግሪብ ላይ ደግሞ ቂሳሩል ሙፈሰል አጫጭር ምዕራፎችን ከሱረቱ ዱሃ እስከ ሱረቱ ናስ ያሉትን መቅራት የበለጠ ነው ብለው ዑለማዎች ይናገራሉ። እርግጥ ነው ሁልጊዜ እንደዚሁ ነው ብቻ ነው የሚቀራው ማለት አይደለም። ነብዩ አለይሂ ሰላቱ ወሰላም በመግሪብ ሰላት ላይ ረጃጅም ሱራዎችን እንደቀሩ የተወሩበትም ሐዲሶች ዘገባዎች አሉ ማለት ነው። እና እነዚህ ከታች ጀምረን ማየታችን ሰላት ላይ የምንቀራቸው ምዕራፎች ሰላት ላይ የምንደጋግማቸው ብዙ ጊዜ የምንሰማቸውን ምዕራፎች ይበልጥ በቅርበት ለመገንዘብና ትርጉማቸውን ለመረዳት ሐሳባቸውን መልእክታቸውን ለማወቅ ይጠቅማል እና ከዛ አንፃር ከታች እንጀምራለን ማለት ነው። ሱረቱ ናስ የሰዎች ምዕራፍ ማለት ነው። ስለ ሰዎች የምትናገር ወይም አናስ የሚል ቃል የተደጋገመባት የሆነች ምዕራፍ ናት። ይሄ አናስ የሚለው ቃል ያኒ ሰዎችን የሚገልጽ ሲሆን ከምንድነው የተያዘው ከምንድነው የመጣው የሚለውን ሲታይ አንዳንዶቹ ሚነል ኒሲያን ከሚለው ቃል የመጣ ነው፣ እርሳና ማለት ነው፣ ከመርሳት የመጣ ነው ብለው ይናገራሉ። ወማ ሱሚየ الانسان الا لنسيه وما القلب الا لانه يتقلب الى عند ገጣሚ ሰው ተብሎ የተጠራው ኢላ ሊነሲህ ያኒ ለመርሳቱ ነው። ሰው የተባለው ናስ የተባለው ሚን النسيان የመጣ ነው፣ ከእርሳና የመጣ ነው፣ መርሳት ከሚለው ቃል የመጣ ነው። وما القلب الا لانه يتقلب ቀልብ ደግሞ ቀልብ በሚለው ቃል የተገለጸው لانه يتقلب ስለሚገለባበት ስለሚቀያየር ስለሚዟዟር ነው ቀልብ ተብሎ የተጠራውን ብሎ ይናገራል። ይሄ የሰዎች ባህሪ ነው። ያኒ መርሳት የሚባለው ነገር የሰዎች ባህሪ ነው። በአደም አለይሂ ሰላም ቅሳ ላይ በተነገረው ላይ ምን ያሉ ፈነሲየት ذريته አደም አለይሂ ሰላም ረሳ፣ በሱም ተያይዞ ዝርያዎቹ እንዳለ ረሱ በማለት ይገልጻሉ ማለት ነው። ሌላው ኒሲያን ለምን ሰው ታዲያ ከእርሳና ጋር ለምን ተያይዞ ተነገረ ሲባል لانه نسي العهد الاول ፊት ጊዜ ገና ሩሑ ተፈጥሮ አላህ Subhanahu Wa Ta'ala ከአደም አለይሂ ሰላም ጀርባ እስከ ቂያማ ቀን ድረስ የሚፈጠሩ ሰዎችን ሁሉ ሩሓቸውን ይዞ አለስቱ ቢረቢኩም አላቸው። ቃል ኪዳን አስገባቸው። እኔ እናንተ አምላካችሁ ጌታችሁ ፈጣሪያችሁ አይደለሁም እንዴ አላቸው።
قالوا بلى እንዴታ ጌታችን ነህ ፈጣሪያችን ነህ ብለው አምነው አጽድቀው ሲያበቁ በኋላ ግን ረሱት ማለት ነው። ያን የገቡትን ቃል ኪዳን ረስተውት ዘንግተውት ትተውት ወደ ተለያዩ ባዕድ አምልኮ ከአላህ ውጭ ያሉትን ነገሮች ወደ ማምለክና ወደ መገዛት ውስጥ ገብተዋል። ስለዚህ ኒሲያን የሚለው የነሱ መገለጫና ባህሪ ሆነ ማለት ነው። ወይም ደግሞ ናስ የተባለው ከአንዱ በሌላው ጭርታ መውጣት ያኒ አንዱ በሌላው መጽናናት ወይም አንዱ ከሌላው ጋራ ያኒ ሰው ብቻውን ሲሆን ጭርታ ይሰማዋል፣ ብቸኝነት ይሰማዋል። ሰው ከሌላው ሰው ሲሆን ግን ምን ይሆናል? ጭርታ የሚባለው ነገር ይጠፋለታል፣ ብቸኝነት አይሰማውም እና ከዛም ነው የተያዘው ተብሎም ተገልጿል። አላየሐል ከየትኛውም ይያዝ ከየትኛውም ናስ የሚለው ሰዎችን ለመጥቀስ እና እነሱን ለመግለጽ የሚጠቀሙበት የሆነ ቃል ነው ማለት ነው። እቺ ምዕራፍ የወረደችው ያኒ መካ ላይ ናት አይደለም መዲናው ነው የወረደችው የሚል ኺላፍ አለ በይነ ዑለማ። መካ ላይ ነው የወረደችው ብለው የሚናገሩ አሉ፣ አይደለም መዲና ላይ ነው የወረደችው ብለው የሚናገሩ ዑለማዎች አሉ። እና ከሁለቱ የተሻለው ራጂህ የሆነው ቀውል የትኛው ነው? ከማ ረጀሐሁ ገይሩ ዋሂድ ሚን አልሙፈሲሪን በርካታ ሙፈሲሮች ተርጂህ እንዳደረጉት መዲና ላይ የወረደች ናት። ነብዩ አለይሂ ሰላቱ ወሰላም አንደኛው ሰሃቢ ዛሬ የወረደችው ምዕራፍ ሁለት ምዕራፎች አሉ፣ እነዚህን አይነት አላህን የሚያስደስትና አላህን ደስ የሚያሰኝ ምዕራፍ የለም በማለት ይህንን ምዕራፍ ይህንን ሱረቱ አናስን ነግረውታል። ስለዚህ መዲና ላይ ወርዳለች የሚለው ራጂህ የተሻለ የሆነ ቀውል ነው ብለው ይናገራሉ ማለት ነው። ቢስሚላሂ الرحمن الرحيم አይቁሉ ቢስሚላሂ الرحمن الرحيم በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እጀምራለሁ በሉ። ቁል አዑዙ ቢረቢ الناس በሰዎች ጌታ እጠበቃለሁኝ በል። መሊክ الناس የሰዎች ንጉስ በሆነው፣ ኢላሂ الناس የሰዎች አምላክ በሆነው ጌታ እጠበቃለሁኝ በል። ትእዛዙ ለማን ነው? ምንም እንኳን ቁርአን የወረደው ነብዩ አለይሂ ሰላቱ ወሰላም ላይ ነው፣ እሳቸውን በቀጥታ በዋነኝነት የሚመለከት ቢሆንም ሌሎችንም ኡመታቸውን በጠቅላላ የሚይዝ ነው። ይህንን በሉ ማለት ነው። በአላህ በሰዎች ጌታ እጠበቃለሁኝ በል በማዕና በሉ፣ ሁላችሁም እንደዚህ በሉ ማለት ነው መልእክቱ። መሊክ الناس የሰዎች ሁሉ ንጉስ በሆነው፣ ኢላሂ الناس የሰዎች አምላክ በሆነው ጌታ እጠበቃለሁኝ በል። ሚን ሸሪል ወስዋሲል ኸናስ የሚደበቅ ከሆነው ጎትጓች ተንኮል እጠበቃለሁኝ በል። አልኸናስ የሚለው ኢንሻአላህ ማብራሪያውን ወደፊት እንመለስበታለን። الذي يوسوس في صدور الناس ከዚያ በሰዎች ልቦና ውስጥ የሚጎተጉት ከሆነው ኢብሊስ ሸይጣን ተንኮል በአላህ እጠበቃለሁ በል። من الجنة والناس ከሰዎችም ከጅኖችም ከሆኑት ጎትጓቶች በአላህ እጠበቃለሁኝ በል። መልእክቱ ይሄ ነው። ይህ ሱራ እቺ ምዕራፍ መቅሲድ አላት። እያንዳንዱ ሱራዎች መቃሲድ አላቸው። በዋናነት ሊያስተላልፉ የመጡት ወይም በዋናነት ሊተላለፍባቸው የሚፈለግበት መልእክት አላቸው ሁሉም ሱራዎች። ባለፈ ሱረቱል ፋቲሃ ላይ ስናይ ዋነኛው መልእክት ትልቁ ዋናው ነጥብ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ላይ እንደሆነ አይተናል። አላህን ስብሓነሁ ወተዓላ በብቸኝነት መገዛትና በሱ እርዳታና ገዛ መፈለግና መጠየቅ በዋናነት መልእክቱ ያ እንደሆነ አውቀናል። የዚች ምዕራፍ ደግሞ ምንድነው መቅሲዷ? ምንድነው ለማስተላለፍ በዋናነት ለመንገር ሊተላለፍበት የሚፈለገው መልእክት ምንድነው ሲባል ከማይታዩ ስውር ከሆኑ ጎትጓቾች በአላህ መጠበቅ ነው በማለት ይገልጻል። የዚች የሱረቱ ናስ ዋነኛው መቅሲድ ትልቁ ዓላማ ማስተላለፍ የተፈለገው የአንኳር ይዘቱ ምንድነው ሲባል ያኒ የማይታዩ ከሆኑ ስውር ከሆኑ ጎትጓቾች ተንኮል በአላህ መጠበቅ ነው። ከዚህ ቀጥሎ ያሉት ምዕራፎች ደግሞ ወይም ሱረቱ አልፈለቅ ሌሎችም ሱራዎች እያንዳንዳቸው የሆነ የራሳቸውን የቻለ መልእክት አላቸው ማለት ነው። طيب قل اعوذ برب الناس የሚለው ላይ ይህ ትእዛዝ ቀደም እንዳልነው ለነብዩ አለይሂ ሰላቱ ወሰላም በዋናነት ትእዛዙ ቁርአን እሳቸው ላይ እንደመውረዱ መጠን እሳቸውን የሚመለከት ቢሆንም ሁሉንም ሰው የሚያናግር ቁርአንን የሚቀራ የሚያነብ ማንኛውም ሙስሊም ወይም ደግሞ ሁሉም ሰው ይህንን እንዲል ከዚህ ነገሮች ወደፊት ከተጠቀሱ ነገሮች ተንኮል በአላህ እጠበቃለሁኝ ብሎ መጠበቂያውን መመጀኛውን አላህ ብቻ እንዲያደርግ ትእዛዝ እየተላለፈለት ነው ማለት ነው። ረቡ ናስ የሚለው ቢረቢ ናስ በሰዎች ጌታ እጠበቃለሁኝ በል። የሰዎች ጌታ ማለት ረብ የሚለው ቃል ምንድነው የሚለውን የተወሰነ ለማየት እንሞክር።
ይሄ እንግዲህ ረቡናስ ቢረቢናስ መሊክናስ ኢላሂናስ የሚሉት ሶስት ነገሮች የአላህ Subhanahu Wa Ta'ala መገለጫ ባህሪያት ናቸው። የአላህ Subhanahu Wa Ta'ala መገለጫ ነገሮች ናቸው። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala የሰዎች ጌታ ነው። ረብ የሚለው ቃል بمعنى الخالق الرازق المدبر የሚፈጥር የሚረዝቅ ነገራቶችን የሚያስተናብር ሁሉንም ነገሮች የሚፈጽምና የሚያከናውን የሚል ዋነኛ ማዕና አለው። الربوبية ጌትነት ሲባል አላህ Subhanahu Wa Ta'ala የሰው ልጆችን በጠቅላላ የሰው ልጆችን በአጠቃላይ ፈጥሯቸው ሲያበቃ የሚያስፈልጋቸውን ነገር ህይወታቸው እንዲቀጥል በዚች ምድር ላይ እንዲኖሩ የሚያስፈልጋቸውን ወሳኝ የሆኑ ነገሮችን ማደተል ሐያ የህይወት በጣም አንኳር ወሳኝ ነገሮችን ሁሉ የተባለውን ሰጥቷቸዋል። ያኒ የሚያስፈልጋቸውን ነገር ሁሉ አድርጎላቸዋል፣ ረዝቋቸዋል። ያኒ ሪዝቅ ሲባል ብዙ አይነት ነው። የሪዝቅ ማዕናው በጣም ሰፋ ያለ እነዛን ሁሉ አላህ Subhanahu Wa Ta'ala ለሰዎች ሰጥቷቸዋል። والذي خلق لكم ما في الأرض جميعا الله ማለት ምድር ላይ ያለውን ነገር በጠቅላላ ለእናንተ የፈጠረላችሁ ለእናንተ ያስገኘላችሁ ነው በማለት አላህ ይናገራል በቁርአን ላይ ማለት ነው። نعم ሰዎች በልዩ ሁኔታ እዚች ጋር የሰዎች ብቻ ጌታ አይደለም አላህ Subhanahu Wa Ta'ala የፈጠራቸው ፍጡራን ሰዎች ብቻ አይደሉም። መላእክቶች አሉ፣ ጅኖች አሉ፣ እንስሶች አሉ፣ እጽዋት በጠቅላላ የምናያቸው ነገሮች ሁሉ ያስገኘው አላህ ነው። ረቡል ዓለሚን ነው፣ የዓለማት ጌታ ነው። ከዚሁ ጋር ሆኖም ግን የተጠቀሱት እዚች ጋር በልዩነት ሰዎች ብቻ ናቸው። ለምንድን ነው ሰዎች ብቻ የተገለጹት ስንል የሚገኝ ማዕና አለ። ምክንያቱም ሰው ሲባል አላህ Subhanahu Wa Ta'ala አቅል ሰጥቷቸዋል፣ ማገናዘብ እንዲችሉ ነገሮችን አርቀው ማሰብ እንዲችሉ በጥልቀት ማየትና መመርመር እንዲችሉ አድርጓቸዋል። ይህንን አድርጓቸው አቅል ሰጥቷቸው ዒልም ሰጥቷቸው ሲያበቃ አላህን በብቸኝነት እንዲገዙ የተፈጠሩለትን ዓላማ እንዲያስፈጽሙም ነግሯቸዋል፣ አዟቸዋልም ጭምር ማለት ነው። ታዲያ ይህንን አላህ Subhanahu Wa Ta'ala እነሱን የፈጠረበትን ጉዳይ በትክክል ከኖሩለት በትክክል ከተገበሩና ከፈጸሙ ከማንም ፍጡር የበለጠ ደረጃ እንደሚሰጣቸው ጀነት ላይ የተዘጋጀው መልካም ነገር በጠቅላላ ለነሱ እንደሆነ ነግሯቸዋል። እንደዚሁም ደግሞ ምን አለ ወለቀድ ከረምና በኒ አደም የአደምን ልጆች አላህ Subhanahu Wa Ta'ala ምን አለ ወለቀድ ከረምና በኒ አደም በርግጥም የአደምን ልጆች አልቀናቸዋል፣ ከፍ አድርገናቸዋል፣ ቦታ ሰጥተናቸዋል በማለት ይናገራል ማለት ነው። አላህ Subhanahu Wa Ta'ala ይህንን የሰው ፍጡር ይህንን የሰው ዘር ሲያስገኘው ያኒ ትልቅ ደረጃ ሰጥቶት ነው እንዳልን። ከዚህ አላህ ይህንን የሰው ዘር ካላቀበትና ካከበረበት አንዱ መገለጫ ምንድነው? ፈጥሮት ሲያበቃ መላእክቶች ስጁድ እንዲወርዱለትና እንዲያጎበድዱለት አዟቸዋል። አላህ Subhanahu Wa Ta'ala አደምን አለይሂ ሰላም ከፈጠረ በኋላ ለመላእክቶች ከነገራቸው በኋላ አደምን ካስገኘ በኋላ ምንድነው ያላቸው? ስጁድ ወረዱለት፣ ስገዱለት አላቸው፣ አዘዛቸው። ይሄንን ማለት ነው። መላእክቶች እሺ ብለው ታዘዙ። ኢላ ኢብሊስ አባ ወስተክበረ ወካነ ሚነል ካፊሪን ኢብሊስ ሲቀር እምቢ አለ፣ ተኩራራ፣ እንደዚሁም ደግሞ ከካዲያንም ሆነ በማለት አላህ Subhanahu Wa Ta'ala ይናገራል። የሰው ልጆችን ቦታ ሰጥቷቸዋል፣ አልቋቸዋል። ግን አላህ Subhanahu Wa Ta'ala ይህንን የሰጣቸውን አቅል ቅድም እንዳልነው ይህንን የሰጣቸውን ዕውቀት ተጠቅመው የአላህን Subhanahu Wa Ta'ala ብቸኛ አምላክነት ካልተቀበሉ እሱን በብቸኝነት ካልተገዙ ግን ያኒ ثم رددناه اسفل سافلين እንዳለው የበታች ይሆናል፣ ይዘቅጣሉ፣ ይወርዳሉ ያለምንም ጥርጥር ማለት ነው። حتى انهم ከምን የባሱ ይሆናሉ من الكلب والخنزير ከውሻ ከአሳማ ከመሳሰሉ እንስሳት ሁሉ በታች ይሆናሉ። አላህ ምን አለ ولقد ذرأنا لجهنم كثيرا من ያለው ولقد ذرأنا لجهنم كثيرا من الجن والانس طيب ለጀሃነም በጣም በርካታ የሆኑ ከጅንም ከሰዎችን ፈጥረናል። ቀጥሎ ምን አለ ኡላኢከ ከልአንዓም በልሁም አضل እነዛ ከሃዲያን ከልአንዓም نعم لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل الله من على لهم قلوب لا يفقهون بها ልቦና አላቸው ግን መገንዘብ አይችሉም፣ አይረዱበትም። ልብ አላቸው ግን ሐቅን ሊቀበሉ ክፍት አይደለም፣ ልባቸውን ለሐቅና ለእውነት አልከፈቱትም። ወለሁም አዕዩን ላ ይብሲሩነ ቢሃ አይን አላቸው ግን ሐቅን አይመለከቱበትም፣ ሐቅን ነገር አያዩበትም። ወለሁም አዛኑ ላ የስመዑነ ቢሃ ጆሮ አላቸው ግን ሐቅን ለመስማት ፍቃደኛ ያልሆኑበት ሐቅን የማይሰሙበት የሆነ ነው። ጆሮ አላቸው ግን እንደሌላቸው። ኡላኢከ ከልአንዓም በልሁም አضل እነዚያ ሰዎች ልክ እንደ እንስሶች ናቸው አለና ምን አለ ቀጥሎ
በልሁም አضل እንደውም ከእንስሳም የባሱ ከነሱም ያነሱ ናቸው ብሎ ነው አላህ Subhanahu Wa Ta'ala የገለጸው ማለት ነው። መቼ ነው ይህ የሚሆነው? ይሄንን ልቦናውን ተጠቅሞ አይኑን ተጠቅሞ ጆሮን ተጠቅሞ አቅሉን ተጠቅሞ ሐቅን የማይቀበል ከሆነ የአላህን Subhanahu Wa Ta'ala ብቸኛ አምላክነት የማይቀበል ከሆነ ልክ እንደሱ ፍጡር የሆነን እንደውም ከሱ በታች የሆነ ግዑዝ ነገር ድንጋዩን እንጨቱን የሚያመልክ ከሆነ ለዛ የሚሰግድ ከሆነ ወረደ ማለት ነው። ዝቅ አለ ማለት ነው፣ አነሰ ማለት ነው። ኡላኢከ ከልአንዓም በልሁም አضل ያለው ለዚህ ነው። ስለዚህ እዚህ ቦታ ላይ ሰዎችን የተጠቀሰው ሰዎችን በልዩነት የተነገራቸው ወይም የሰዎች ስያሜ ለብቻ የተጠቀሰው ለምንድን ነው ሲባል አላህ Subhanahu Wa Ta'ala ትልቅ ደረጃና ትልቅ ቦታ ስለሰጣቸው ይህንንም ከተጠቀሙ የሚደርሱበት ቦታ ትልቅ ስለሆነ ነው። እንደውም ምን ይላሉ? ከመላእክቶችና ከሰዎች የትኞቹ ይበልጣሉ የሚለውን ልዩነት ዑለማዎች ሐሳብ ያንሸራሽራሉ። ከመላእክቶችና ከሰዎች የቶቹ ናቸው? ማንኛው ይበልጣል? ሰው ነው የሚበልጠው ወይስ መለክ ነው የሚበልጠው የሚለውን ሲናገሩ አንዳንዶቹ ምን አሉ? ሰው ይበልጣል። ለምን? አላህ Subhanahu Wa Ta'ala ሰውን የፈጠረው አቅልና ሸህዋ ሰጥቶ ነው የፈጠረው። አቅልም ሰጥቶታል፣ ስሜትም ሰጥቶታል። መላእክቶችን የፈጠራቸው ግን ቢዐቅሊን ቢላ ሸህዋ ስሜት የላቸው፣ የሚጎተጉታቸው ወደ መጥፎ ነገር የሚወስዳቸው ያኒ ከመንገድ የሚያስታቸውና የሚያወጣቸው የሆነ ስሜት የላቸው መላእክቶች አቅልን ያላቸው። እንስሶች ደግሞ ያኒ ቢሸህወቲን ቢላ ዐቅል አላህ የፈጠራቸው ስሜት ብቻ ነው ተርኪብ ያደረገባቸው፣ ስሜት ነው የሰጣቸው እንጂ አእምሮ የላቸው፣ ማስተዋል ማሰብ አይችሉም እንስሶች ማለት ነው። ታዲያ ሰዎች ስሜታቸውን አሸንፈው ስሜታቸውን ገተው ስሜታቸውን ረግጠው በአቅላቸው ከተመሩ አላህን Subhanahu Wa Ta'ala ከፈሩ የተፈጠሩለትን ዓላማ ካወቁ ከሁሉም የስሜት አይነቶች አቅልን ያኒ አላህን Subhanahu Wa Ta'ala መገዛትን ሂዳያን ካስበለጡ ያኒ ካኑ አፍضل من الملائكة ከመላእክቶች የበለጡና ከመላእክቶች የተሻሉ ይሆናሉ። በተቃራኒው ደግሞ ስሜታቸውን የሚያስበልጡ ከሆነ በስሜታቸው የሚነዱ ከሆነ ስሜታቸውን ብቻ ተከትለው የሚጓዙ ከሆነ አቅላቸውን ማያሰሩና ሐቅን የማይከተሉ ከሆነ ደግሞ ከእንስሳ የባሱ ይሆናሉ። ቀደም እንደተባለው ማለት ነው። ኡላኢከ ከልአንዓሚ በልሁም አضل እና ጂንስ الانسان من جنس الملائكه افضل ነው። የሰው ዘር ከመላእክታ በላጭ ነው። ከሌ ከከሌ ምናምን ተብሎ ሳይባል عموما በጥቅሉ ሲታይ ሰው ከመላእክታ ይሻላልና ይበልጣል የሚለውን በዚህ መልኩ ተርጂህ ያደርጋሉ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የሰዎች ሁሉ ጌታን ሰዎችን ካልነበሩበት ያስገኘ ከምንም ነገር የፈጠራቸው የሆነ ከዓደም ያኒ ከባዶነት ከምንምነት ወደ መኖር ያስገኛቸው የሆነ ጌታ ነውና በሱ ተጠበቃለሁኝ በለ። ምክንያቱም አላህ Subhanahu Wa Ta'ala ሊጠብቀህ የሚችለው እሱ ብቻ ነው። ከማንኛውም መጥፎ ነገር ከማንኛውም ሸር ከማንኛውም አደጋ ሊታደገህ የሚችለው አላህ ብቻና ብቻ ነው። ስለዚህ በሰዎች ጌታ ሰዎችን በፈጠረው ሰዎችን ባስገኘው ጌታ በአላህ እጠበቃለሁኝ በል ብሎ ይህንን ሲፋ ገለጸ ማለት ነው። መሊክ الناس የሰዎች ሁሉ ንጉስ በሆነው ይህ ቂራአ ፋቲሃ ላይ ባለፈ ሁለት አይነት አቀራር እንዳለ አልহামዱሊላህ ረቢል ዓለሚን الرحمن الرحيم مالك يوم الدين ማሊክ ተብሎ በአሊፍ እንደተቀራ ملك يوم الدين ተብሎ እንደተቀራ ባለፈ አይተናል። እዚህ ላይ ግን قولا واحدا በሁሉም ስምምነት በሁሉም ቁራዎች አቀራር መሰረት ملك الناس ተብሎ ነው የተቀራው። مالك الناس ተብሎ አልተቀራም እዚህ ቦታ ላይ ማለት ነው። ملك الناس የሰዎች ሁሉ ንጉስ በሆነው نعم እውነተኛው ንጉስ እውነተኛው የሁሉም ባለቤት አላህ Subhanahu Wa Ta'ala ብቻ ነው። ለምንድነው مالك الناس የሚለው ቂራአ እዚህ ላይ የሌለው መሊክ ብቻ ለምን ተጠቀሰ ሲባል ምክንያቱም ረብ የሚለው ቃል አንዱ ማዕናው ማሊክ ነው። ረብ የሚለው ቃል አንዱ ትርጉሙ ከሚሰጣቸው በርካታ ትርጉሞች መካከል አንዱ ምንድነው? ማሊክ የሚል ትርጉም አለ። እዚህም ቀጥሎ ማሊክ ተብሎ ከተቀራ ምን ሆነ? ተክራር ሆነ፣ ተደጋገመ ማለት ነው። እንደዚህ ደግሞ መደጋገም ደግሞ ብዙ የቃላት ድግግሞች ቁርአን ላይ የለም። እንደዚህ የሚባል ነገር የለም። እያንዳንዱ ቃል የሚሰጠው የሆነ ራሱን የቻለ ጥልቅ የሆነ ማዕና አለ። ስለዚህ ድግግሞች እንዳይሆን መሊክ الناس የሚል ቂራአን የተወራው ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ከሰሐቦችም ታቢዒዮችም ቁራዎች በተቀላላ የቀሩት መሊክ الناس በሚለው አቀራር ነው ማለት ነው። መሊክ الناس ማለት የሰዎች ሁሉ ንጉስ በሆነው የሰዎች ሁሉ ንጉስ የበላይ በሆነው ጌታ በአላህ እጠበቃለሁኝ በል።
ኢላሂ ናስ የሰዎች አምላክ በሆነው ጌታ እጠበቃለሁ ይበል። ኢላህ ማለት بمعنى ማእሉህ ማለት ያል ማዕቡድ ሰዎች ሁሉ በትክክል በእውነተኝነት ሐቀኛ ሆነው ሊያመልኩና ሊገዙት የሚገባው በሆነው አምላክ እጠበቃለሁ ይበል። እዚህ ጋር አሁን ከአምልኮ ጋር ተያይዞ ነው የተነገረው። ኢላሂ ናስ የሰዎች ሁሉ አምላክ በሆነው ሰዎች ሁሉ ሊያመልኩት የሚገባ በሆነው ሰዎች ብቻ አይደለም አጠቃላይ ፍጡራን በሰማይም ያለው በመሬትም ያለው ሰውም ይሁን እንስሳው ምጽዋቱ ምኑም ሳይቀር የሚያመልኩትና የሚገዙት በሆነው አምላክ እጠበቃለሁኝ በል። ነዓም ወሊላሂ የስጁዱ መን ፊ ሰማዋት ወልአርድ ጠውዐን ወከርሃ በሰማይ ያለው በመሬት ያለው በጠቅላላ ለአላህ ሱብሓነሁ ወተዓላ ወዶም ሳይወድ ተገዶም ለአላህ ሱብሓነሁ ወተዓላ ያጎበድዳል ለሱ ይሰግዳል ብሎ አላህ ይገልጻል ቁርአን ላይ። እንዴት ማለት? ነዓም ዒባዳ ሲባል አላህን ማምለክ ሲባል ከዚህ በፊት ማይተነዋል። ቁርአን በጣም ብዙ ቦታ ደጋግሞ የሚገልጻቸውና የሚያነሳቸው ብዙ ቁም ነገሮች ብዙ ርዕሶች አሉ። እነዛ ነገሮች በተደጋገሙ ቁጥር እኛም ኢንሻአላህ ይሄን ነገር እንደጋግመዋለን። ለምን ውስጣችን ላይ እንዲገባና የቁርአኑም አንዱ ይዘት አንዱ አካሄድ ይህ ስለሆነ ነው። ወለቀድ አተይናከ ሰብዐን ሚነል መሳኒ የሚደጋገም ነው ቁርአን። አንዱ ከሌላው ጋር የሚመሳሰል ነው። አንዱ ቦታ ላይ የተገለጸው ሌላ ቦታ ላይ ማጠናከሪያ የሚመጣለት፣ አንዱ ቦታ ላይ በጥቅሉ የተነገረው ሌላ ቦታ ላይ ተዘርዝሮ የሚነገርበት አካሄድ አለ የቁርአን ማለት ነው። በዛ መሰረት ይህ አካሄድ የቁርአን አካሄድ ነው። እኛ የምንሄደው በዚሁ አካሄድ ይሆናል ማለት ነው። እና አምልኮ ሲባል አላህን መገዛት ሲባል በሁለት መልኩ ነው። አንደኛ አላህ Subhanahu Wa Ta'ala ፈቅዶ አንድ ሰው ወይም ባሮች በተነሳሽነት በፍላጎት እሺ ብለው ታዛዥ ሆነው ሰምተናል ብለው የሚያደርጉትና የሚፈጽሙት የአምልኮ ዘርፍ ነው። ይሄ ማለት ሙስሊሞች እንደሚያደርጉት ሙእሚኖች እንደሚያደርጉት ለአላህ መስገድ፣ በአላህ መመካት፣ ለእሱን ብቻ መጠየቅ፣ እሱን ብቻ መለመን፣ እሱን ብቻ ድረስልኝ ማለት ይሄ የፈቃደኝነት አምልኮ ነው ጠውዐን ያለው ማለት ነው። በግዳጅ ደግሞ ሌላው ያመልካል። ካፊሩ ሳይቀር ሁሉ አላህን Subhanahu Wa Ta'ala አላህ የለም ብሎ ኢንካር የሚያደርገው ሁሉ ሳይቀር ሳይወድ በግዱ አላህን Subhanahu Wa Ta'ala ይማጸናል፣ እሱን ይለምናል፣ እሱን ይጠይቃል፣ ለሱ ትዕዛዝ ያድራል ማለት ነው። እንዴት አላህ የሆነ ነገር እንዲፈጸምበት እዚህ ሰውዬ ላይ ቢፈልግና ቢወስን እንዲህ ማለት አይችልም። የሱን ውሳኔ መቀልበስ አይችልም። ትዕዛዙን መንቀፍ አይችልም። ይህ ሰውዬ እንዲታመም አላህ ቢወስንበት አይ ማለት አይችልም። አልታመምም አይልም። እንደዚሁም ደግሞ በቃ በአጠቃላይ ሰዎች ላይ ሊደርስባቸው የሚችል ማንኛውም ነገር እንዲፈጸምባቸው እንዲደርስባቸው አላህ Subhanahu Wa Ta'ala ሲወስን መንቀፍ አይችልም። ይህ የግዴታ ባርነት ተብሎ ይገለጻል ማለት። አንዳንዶቹ እንዴት ያኒ ባሪያ እኮ ቀላ ያኒ ስድብ ነው፣ እንዴት ባሪያ እንባላለን? እኛ እኮ የተከበርነንና ባሪያ መባል የለብንም ብለው የሚያስቡ ሰዎች አሉ። የሚያስቡም ብቻም አይደለም አፋቸውን አውጥተው ይሄንን የሚናገሩ ሰዎች አሉ። እንደዚህ አይነት ሰዎች ሳይቀሩ ሳይወዱ በግዳቸው ባሪያ ናቸው። ረግመን ምን አንፊህ ያኒ አፍንጫቸው መሬት ቢነካም እንኳን ባሪያ ናቸው፣ አይቀርላቸውም ማለት ነው። ወደዱም ጠሉም። ግን ይህ ባርነታቸው ምንም የሚያስገኝላቸው ጥቅም የለም። የሚገርመው የቂያማ ቀን የሚያስመነዳው አላህ ዘንድ ሽልማት የሚያሰጠው ጀነት የሚያስገባው ባርነት የትኛው ነው ስንል የፈቃደኝነት ባርነት ነው። ፈቅዶ ለአላህ Subhanahu Wa Ta'ala ታዛዥ ሆኖ እሺ ብሎ ግንባሩን መሬት ላይ የሚደፋበት የሆነው ባርነት ነው ጀነት የሚያስገባው። ሙእሚን የሚያስብለው ሙስሊም የሚያስብለው ይህ ነው። ከዛ በተረፈ ግን ሌላው አልታዘዝም አይ ምናምን ብሎ ሳይወድ በግዱ ባርነቱ የተላለፈበት የሆነ ሰው ግን ምንም አይነት ሽልማት የለውም። እንደውም ቅጣት ነው የሚጠብቀው ማለት ነው። ወሊላሂ የስጁዱ መን ፊ ሰማዋት ወልአርድ ጠውዐን ወከርሃ የሚለው ቁርአን ውስጥ ብዙ ቦታ ነው የሚደጋገመው ይህ መልእክት ማለት ነው። አላየ ሐል የሰዎች አምላክ በሆነው ጌታ እጠበቃለሁ በል። እዚች ጋር ሁለት ቃላቶችን እናገኛለን። ረብና ኢላህ። ረብ የሚለው ቃልና ኢላህ የሚለው ቃል ሁለት ነገሮች፣ ሁለቱም የአላህ ስሞች የአላህ መገለጫ ነገሮች ናቸው። ምንድነው አንድነታቸው ምንድነው ልዩነታቸው የሚለውን በተወሰነ ነው። ረብ የሚለው ቅድም እንዳየነው ሰዎችን የፈጠረ ያስገኘ ነገራቸውን ሁሉ የሚያስተናብር የሆነ ማለት ነው። የሚያስፈልጋቸውን ነገር ሁሉ የሚንከባከባቸው የሆነ ጌታ ማለት ነው ረብ የሚለው ቃል። ኢላህ ማለትስ? ኢላህ ማለት ደግሞ ሰዎች ሊያመልኩት የሚገባ ሰዎች የሚያመልኩት የሚገዙት የሚለምኑትና የሚጠይቁት የሚል ማዕና አለ። ከአምልኮ ጋር የተያያዘ ነው። የመጀመሪያው ረብ የሚለው ቃል ከአላህ ተግባር ከሱ ስራ ጋር የተያያዘ ነው። ረብ ማለት አሁን እንዳየነው የሚፈጥር ብቸኛ ፈጣሪ፣ ብቸኛ አስገኚ፣ ሰውን ካልነበረበት ያስገኘ የሆነ
ሰማይ መሬቱን የፈጠረ የሆነ የሚል ማዕና አለው ረብ የሚለው ቃል ማለት ነው። ኢላህ የሚለው ደግሞ አይል መእሉሁ አልመዕቡዱ ቢልሐቅ በእውነት ሊመለክ የሚገባ በእውነት የሚገዙት ለመመለክ የተገባ ሆኖ የሚመለክ ማለት ነው ኢላህ ማለት አልመዕቡዱ አልሐቅ ማለት ነው። ታዲያ እነዚህ ቃሎች የመጀመሪያው ረብ የሚለው ከሱ ስራ ጋር የሚያያዝ ሲሆን ኢላህ ደግሞ ከፍጡራኖች ስራ ጋር የሚያያዝ ነው። ሰዎች በአምልኳቸው ሊነጥሉት የሚገባ በብቸኝነት ሊያመልኩትና ሊገዙት የሚገባ ማለት ነው። ከነዚህ ሁለት ነገሮች ሁለት የተውሂድ ዘርፎች ይወጣሉ። ረብ ከሚለው ሩቡብያ ጌትነት የሚል አንድ የተውሂድ ዘርፍ ይወጣል። ኢላህ ከሚለው ደግሞ አልኡሉሂያ አምላክነት ብቸኛ ተመላኪነት የሚል ሌላ የተውሂድ ክፍል ይወጣል። የአላህ ስብሓነሁ ወተዓላን ተውሂድ እሱን ብቸኛ ማድረግ ሲባል በሶስት ነገሮች ልብ በሉ። አንደኛ በስራው ብቸኛ ማድረግ ተውሂድ አልሩቡብያ አላህ ስብሓነሁ ወተዓላ በሚሰራቸው ስራዎች ብቸኛ ማድረግ ከሱ ውጭ ሌላ ፈጣሪ የለም፣ ከሱ ውጭ የሚረዝቅ የለም፣ ከሱ ውጭ ነገሮችን የሚያስተናብር የለም፣ ከሱ ውጭ የፈለገውን ነገር የሚፈጽምና የሚያደርግ ማንም የለም። ይሄ ተውሂድ ሩቡብያ ይባላል። ተውሂድ አልኡሉሂያ ማለት ደግሞ ብቸኛ ተመላኪ ነው። ከሱ ውጭ በሐቅ ሊመለክ በእውነት ሊገዙት አምልኮ ሊፈጽሙለት ሊያርዱለት ሊሰግዱለት የሚገባ ማንም የለም የሚል ማዕና አለው ማለት ነው። ከዚህ የቁርአን አያ ከሁለቱ እስቲንባጥ የሚደረጉ ናቸው። ሶስተኛው ደግሞ የአላህ ስብሓነሁ ወተዓላ ባህሪያትና የሱ መልካም ስሞች የሚገለጹበት የተውሂድ አይነት ነው። ተውሂድ አልአስማእ ወሲፋት ይባላል። እነዚህን ሶስት የተውሂድ ክፍሎች በሁለት አሳጥረን ማየት እንችላለን። አንደኛው ተውሂዱል ቀስድ ወጠለብ ተውሂዱል ቀስድ ወጠለብ ይባላል። ተውሂዱል ቀስድ ማለት ሰዎች በአምልኮ ሊያስቡት ሊነጥሉት የሚገባ ማለት ነው። ሁለተኛ ደግሞ ተውሂዱል ማዕሪፈት ወልኢስባት ተውሂዱል ማዕሪፋ ወልኢስባት አላህን ስብሓነሁ ወተዓላ ማንነቱን የማወቅ አላህ ስብሓነሁ ወተዓላ በስራውና በባህሪው በስሙ መነጠል የሚል የተውሂድ ክፍል ተብሎ ለሁለት ሊከፈል ይችላል ማለት ነው። አንዳንዶቹ ተውሂድን አላህን ስብሓነሁ ወተዓላ ብቸኛ ማድረግ የሚባለውን ክፍል በዚህ መልኩ መከፋፈል ከምን የተገኘ ነው? አዲስ የመጣ ፈሊጥ ነው እንጂ ማስረጃ የለውም። ቁርአን ላይ ተውሂድ 3 ነው አልተባለም፣ ሐዲስ ላይ ተውሂድ 3 ነው አልተባለም፣ ከየት እንደመጣም አይታወቅም ብለው ስህተት የሆነ ንግግር የሚናገሩ ሰዎች አሉ። ተውሂድን በዚህ መልኩ መከፋፈል ከሰለፎች የተገኘ ከሰለፎች የመጣ የሆነ አከፋፈል ነው። ጠይብ ከዚህ ውጭ ደግሞ ማንኛውም የእውቀት ዘርፍ እየተስፋፋ እየበዛ ሲሄድ ውስጡ ላይ ያሉት ክፍሎች እየጎሉ ሲወጡ በዚህ መልኩ መከፋፈል የተለመደ ነው። ዑለማዎች በሁሉም ዘርፍ ላይ ያሉት ዓሊሞች ፉቃሃዎችን ብትሉ ሙሐዲሶችን ብትሉ እንደዚሁም ደግሞ ያኒ ኑሐቶች የቋንቋ አዋቂዎችን ብትሉ ሁሉም የዚህ አይነት መንገድ ይከተላል። ለምሳሌ ከፉቃሃዎች ብንወስድ ውዱእን የሚያጠፉ ነገሮች ይህን አክል ናቸው ብለው ይጠቅሳሉ። በሸፍዕያ መዝሀብ 4 ነገሮች ውዱእ ያጠፋሉ ብለው አስቀመጡ። ነዋቂቡል ውዱእ 40 ናቸው። ውዱእን የሚያጠፉ ነገሮች 4 ናቸው። ጠይብ የውዱእ ግዴታዎች 6 ናቸው። ሰላት አርካኖች ማዕዘናቶች 13 14 ናቸው ብለው በቁጥር ደረጃ አስቀመጡ። የጾምን የሚያበላሹ ነገሮች 10 ናቸው። ሐጅ ላይ ማህዱራት የሆኑ ክልክል የሆኑ ነገሮች 10 ናቸው እያሉ በእያንዳንዱ የፊቅህ መስአላ ላይ በቁጥር በዚህ መልኩ አስቀመጡ። ከየት ነው ያመጣችሁት? አንድ ሐዲስ እንኳን አይደለም ሶሒህ ይቅርና ضعيف ሐዲስ እንኳን ውዱእን የሚያፈርሱ ነገሮች 4 ናቸው በሚል ቁጥር የመጣበት እስቲ አምጡ ቢባል መልስ ነው። እስቲ የቱኛው የቁርአን አያ ላይ ነው የቱኛው ሐዲስ ላይ ነው ውዱእን ግዴታ የውዱእ ግዴታዎች ይሄን አክል ናቸው ተብሎ በቁጥር የተቀመጠው? የሰላት አርካኖች ይሄን አክል ናቸው፣ ሰላትን የሚያበላሹ ጾምን የሚያበላሹ የጾም መስፈርቶች ምናምን ተብሎ የተከፋፈለ አንድ አንጡ ቢባል ማንም የሚያመጣ የለም፣ አይገኝም ማለት ነው። طيب አንድ በሉ። ሁለተኛ ሙሐዲሶች መጡና ሐዲስ ሲባል 3 አይነት ነው አለ። ሶሒህ ሐዲስ አለ፣ ሐሰን ሐዲስ አለ፣ ضعيف ሐዲስ አለ። ሐዲስ 3 ነው። ضعيف ውስጥ ደግሞ በጣም ብዙ አይነት የضعيف አይነቶች አሉ ብለው በጣም ብዙ ነገሮችን አከፋፈሉ። ከየት ነው ያመጣችሁት? እስቲ አንድ ሐዲስ ላይ እንኳን ሐዲስ ضعيف አለ ሶሒህ አለ ምናምን የሚል አንጡ ቢባል ማንም ያመጣ የለም፣ የሚጠይቅም የለም። ሲጀመር ይሄን ከየት አመጣችሁት ብሎ የሚጠይቅም የለም። طيب ነህዊዮች ጋር ስንመጣ የነህው አዋቂዎች ምን አሉ?
ከላም ሲባል አረብኛ ላይ ያሉ ቃላቶች ሶስት አይነት ናቸው አለ። ምንድናቸው? አንደኛው ስም ነው፣ ሁለተኛው ግስ ነው፣ ሶስተኛው ደግሞ ያኒ ሐርፎች ፊደሎች ናቸው፣ ፊደላት ናቸው ብለው አስቀመጡ። ሌሎችም እንደዚሁ ብዙ አይነት አከፋፈል ሁኔታዎችን ተጠቅመው ከፋፈሉት። ማስረጃችሁ ምንድነው? ቁርአን ላይ ያለው ወይስ ሐዲስ ላይ ያለ? የሚጠይቅም የለም፣ እንኳን የሚመልስ የሚጠይቅም የለም። ከዛ እዚህ ላይ ሲመጣ ተውሂድ ለሶስት ይከፈላል። አንደኛው አላህን በስራዎቹ ብቸኛ ማድረግ፣ ሁለተኛ ባሮች በሚሰሩት ስራ አላህን ብቸኛ ማድረግ፣ ሶስተኛ በስሞቹና ባህሪያቱ ብቸኛ ማድረግ ሲባል ከነ ያመጣችሁ ተባለ። እዚህ ላይ ተጠየቀ። طيب ለዛኛው የሚሰጠው መልስ ለዚህ ምላሽ ነው። እዛኛው ላይ ውዱእ አራት ነው የሚል ቁርአን የለ ሐዲስ የለ ስትላቸው ላ አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል፣ በዝርዝር ተናግሯል። እንደዚህ ካረጋችሁ እንደዚያ ካደረጋችሁ ውዱእ አድርጉ ወደ ሰላት ስትመጡ ምናምን ተብሎ ተነግሯል። ነብዩ አለይሂ ሰላቱ ወሰለም لا يقبل الله صلاة أحدكم إذا أحدث حتى يتوضأ ሐደት የመጣበት ጊዜ ሐደት ካስገኘ ውዱእ እስከሚያደርግ ሰላት የለውም አላህ ይቀበለውም ብለዋል። አንድ በሌላ ቦታ ላይ ደግሞ ያኒ የተባለ ተጠቀሰ ተዘረዘረ ማለት ነው። ስለዚህ እዚህ ጋር ያለውን አንድ እዛ ጋር ያለው ሁለት እዚህ ጋር ሶስተኛ እዛ ጋር አራተኛ ሌላ አለ እስቲንፈልግ ታጣ በቃ እነዚህ ናቸው ውዱእ የሚያጠፉት ተብሎ ተቀመጠ። ከላምም ላይ ስንመጣ እንደዚሁ ቃል ሲባል በቃ ወይ የሆነ ነገር ጊዜና የሆነ መልእክትን ይጠቁማል ወይም ደግሞ ጊዜና ከጊዜ ጋር ሳይቆራኝ የሆነ ማዕና ይሰጣል አሊያም ማዕና የሌለው ሳይኖረው ይመጣል ምናምን ብለው የነህው ሰዎችም እንደዚሁ አብራሩት። ምንድነው ማስረጃው? አተተብዑ ወልኢስቲቅራ መከታተል ነው። የአረብኛን ቋንቋ ተከታተሉ፣ የቁርአን የሐዲስ ማስረጃዎችን ተከታተሉ፣ መጨረሻ ላይ ኹላሳ አንጥረው እነዚህ ናቸው ጭማቂዎቹ ብለው አወጡ ማለት ነው። ለምን ወጣ ተብሎ የሚቃወም የለም። ይሄኛውም ላይ የተውሂድም ክፍሎች ላይ የሆነ የሄዱበት መንገድ ይሄ ረብ ብሎ ተናገረ፣ ኢላህ ብሎ ተናገረ። ሙሽሪኮች ነብዩ አለይሂ ሰላቱ ወሰለም የተላኩባቸው ጣዖት አምላኪያን አላህን እንደሚያውቁት ፈጣሪ እንደሆነ እንደሚያምኑ ገለጸ፣ ተናገረ። ከዛ በኋላ ለምንድነው ታዲያ እሱን በብቸኝነት ማታመልኩት ብሎም ገለጸ። ሁለት ነገር አለ ማለት ነው። አላህን ማወቅ መኖሩን ማጽደቅ ፈጣሪ መሆኑን ማመን ብቻ በቂ አይደለም ማለት ነው። ከዚህ ምን ያስፈልጋል? ብቸኛ አምላክነቱንም መቀበል ያስፈልጋል። ተውሂድ የሚባለው ከዚህ ጋር ተያይዞ ስለሆነ ማለት ነው። ሰማይ መሬቱን ማን ፈጠረ ስትላቸው አላህ ነው ይሉሃል። ስለዚህ ለምን እሱን በብቸኝነት አታመልኩም? ለምንድነው ማትገነዘቡት? ለምንድነው ማትረዱት በላቸው ብሎ አላህ Subhanahu Wa Ta'ala ያዛል ማለት ነው። ስለዚህ እነዚህ የተውሂድ አይነቶች ከዚህ አንፃር የመጡ ናቸው እንጂ አዲስ ፈሊጥ የሆኑ ነገሮች በፍጹም አይደለም። ነዓም ሰው አንድ ሰው ዋናው ቁም ነገር እዚች ጋር ነው ያለው። አንድ ሰው አሁን ያልኩት መጨረሻ ላይ ተናገርኩት ማለት ነው። አንድ ሰው አላህ ብቸኛ ጌታ ወይም ብቸኛ ፈጣሪ መሆኑን ማመኑ ብቻውን ሙስሊም ያስብለው አይችልም፣ በቂ አይደለም። እሱ ብቸኛ አምላክ መሆኑንም ማመን መቻል አለበት። በብቸኝነት ካላመለከው ብቸኛ ተመላኪ እውነተኛ ተመላኪ መሆኑን ካልተቀበለ እሺ ብሎ ካላጸደቀ ሙስሊም አልሆነም ማለት ነው። ስለዚህ ከዚህ አንፃር ሩቡብያና ኡሉሂያ የሚባሉ ነገሮች ከዚህ አንፃር የሚተነተኑ ከዚህ አንፃር የሚታዩ ነገሮች ናቸው ማለት ነው። ቁርአን ላይ አላህ Subhanahu Wa Ta'ala ብቸኛ አምላክነቱን በምን ያረጋግጣል? ብቸኛ ፈጣሪነቱን ገልጾ ብቸኛ አምላክነቱን ወይም ብቸኛ ተመላኪ ሊሆን እንደሚገባም አያይዞ በጣም ይናገራልና ይሄን ወደፊት በብዛት በስፋት ብዙ አንቀጾች ላይ ብዙ ቦታዎች ላይ የምናገኘው ነው። ኢንሻአላህ ሌላ ጊዜ ከአያ ጋር ከቁርአን ጋር አያይዘን የምናየው ነው የሚሆነው ማለት ነው። ስለዚህ በሰዎች ፈጣሪ በሰዎች ጌታ በሰዎች ሁሉ ንጉስ በሰዎች ሁሉ አምላክ በሆነው ጌታ አጠበቃለሁኝ በል ከምን ሚን ሸሪል ወስዋስ الخناس ብቅ ጥልቅ እያለ ሄድ መጣ እያለ እየተደበቀና ግልጽ እየወጣ ከሚጎተጉትና ከሚወሰውስ ከሆነው ወስዋሽ ጎትጓች ተንኮል በአላህ ተጠበቃለሁኝ በል። نعم خناس ማለት በሐዲስ እንደተገለጸው ሸይጣን ልክ እንደ እንስሳ አይነት ፊት ለፊት እንዳላቸው እንደ አፋቸው እንደ ሾለ አይነት አፍ አለው ወይም እንደ መንቁርት ነገር አለው። ታዲያ ያንን ነገር በሰዎች ልቦና ላይ አስቀምጦ ይጠብቃል። ሰው አላህን Subhanahu Wa Ta'ala በሚያወሳ አላህን በሚያስታውስ ጊዜ ይጠፋል፣ ይደበቃል። አላህን ሲዘነጋ ማውሳቱን ሲተው ደግሞ በቀልባችን መጥቶ የሆነ ነገር ሹክ ይላል፣ በጆሮ የማይሰማ በልቡ በሐሳብ የሚወሰውሰውና የሚጎተጉተው ነገር ማለት ነው። ነብዩ አለይሂ ሰላቱ ወሰለም ما منكم من أحد إلا وقد وكل به قرينه في الصحيح على حديث ما منكم من أحد كان أنت مكاكل عندم سوي لما
إلا وقد وكل به قرينه بس لي قرين هنا يتقراني هنا شيطان يتوكل بت بيون انجي عندم سيل من معناته كلهم سولي شيطان ما يلاققوا هنا كسوغار كل ما بروت ميهد هنا قرين ميبالال قالوا ولا وأنت يا رسول الله راتشو أرسو من دزاونوت يا الله ما يكتنيا راتشو ما منكم من أحد كان أنت ماكل عندهم سويل لم سيبال انجره እሳቸውም ሰው ናቸው እንግዲህ ሰሃቦች እንደሚያውቁት ማለት ታዲያ እርሱም ላይ አለ እንደ እንደዚህ አይነት ነገር አሏቸው قال نعم አዎን እኔም ላይ ቢሆን አለ ሸይጣን አለ አሉ إلا أن الله أعانني عليه فأسلم أو فأسلم بايهون እሱ ላይ አላህ Subhanahu Wa Ta'ala አግዞኝ ረድቶኝ فأسلم أو فأسلموا እኔ ሰላም ሆናለሁ እኔን መጎትጎት አይችልም فلا يأمرني إلا بخير በመልካም ነገር እንጂ በመጥፎ ነገር እኔን መጎትጎትና ወደ መጥፎ ነገር እኔን ማነሳሳት አይችልም እንጂ እኔም ላይ አለ فأسلم ሁለት ሪዋያት ሁለት አይነት በሁለት መልኩ ተነግሯል አስለሙም ተብሎ ማለት አስለሙ ማለት ሰላም ሆናለሁኝ እኔን መጎትጎትና መወስወስ አይችልም ማለት ነው ሸይጣን አስለሙ ፊዕል ሙዳሪ ሆኖ ማለት አስለመ ከሆነ ደግሞ ፊዕል ማዲ ሆነና አስለመ ማለት እስልምናን ተቀብሏል የኔ ሸይጣን ሰልሟል ብለዋል ሰልሟልና فلا يأمرني إلا بخير በመልካም እንጂ እኔን ማዘዝ አይችልም ወደ መጥፎ ነገር አያነሳሳኝም ብለው ተናግረዋል ታዲያ ይህንን በተመለከተ ኢማሙ ነወዊ ሁለቱንም ሪዋያዎች ሁለቱንም ضبطዎች ከተናገሩ በኋላ فأسلم የሚለው የተሻለ ነው ሰልሟል እስልምናን ተቀብሏል ማለት ነው ሸይጣን ሲባል ዋናው ሸይጣን አይደለም ባይሆን እሱ አይሰልም ሌላ ቀሪን ነውና እሱ አላህ Subhanahu Wa Ta'ala እኔን አግዞኝ እስልምናን ተቀብሏል ሙእሚን ሆነና እኔን በመልካም ያዘኛል እንጂ ሁሉም ሰው ላይ ቢሆን ጎትጓች የሆነ ሸይጣን አለ ብለው ተናገሩ ታዲያ ሸይጣን يزين له الفواحش አጸያፊ ነገሮችን መጥፎ ወንጀሎችን ሁሉ በመልካም ምስል እየቀባባ እያስጌጠና እያስዋበ መጥቶ እዛ ላይ እንዲወድቅ ያንን እንዲሰራ ያላሰለሰ ጥረት ያደርጋል የቻለውን ያክል ያደርጋል ولا يألوه جهدا في الخيال يعني ስሜቱን አስተሳሰቡን ተፍኪሩን ሁሉ ለመቀየርና ለመቀልበስ የማይፈነቅለው ድንጋይ የማይቆፍረው ጉድጓድ የለም ሸይጣን ይሄ መገለጫው ባህሪው ማለት ነው والمعصوم من عصمه الله መቼም ጥብቅ የሚባለው አላህ Subhanahu Wa Ta'ala የጠበቀው ሰው ይህ አብዛኞቻችን ብቻ ሳይሆን ሁላችንም ላይ ያለ የሆነ መገለጫ ነው አንድ ሰው መልካም ነገር ለማድረግ ሲጀምር ጥሩ ነገር ለመስራት ሲል ያሳንፋል يثبطه ቀስ በል ምን አስቻኮለ ይሏል ገና ብዙ ጊዜ እኮ አለ ይሏል ማለት ነው ለምን አሁን አንተ ምን አስጨነቀ መስጂድ ላይ ቁጭ ልበል ብለህ ስታስብ ገና እስከ ዒሻ ድረስ ሱብሃንአላህ ዒሻ ድረስ يعني ከመግሪብ እስከ ዒሻ ነው ያለው ማለት ዒሻ ስንት ሰዓት ነው يعني ነገ 12 ሰዓት ሁሉ የሚቆይ ያስመስል ይሄ ያለ ተጨባጭ ነው ዋቂዕ ነው ልቀመጥ ብሎ ዒባዳ ለስራ ብሎ ሲል ይህንን ሐሳብ ሲያስብ ዝም ብሎ አይተው የፈለገ ቢሆን እንዲው አብሽር ብሎ ምንም ጉትጎታ ነገር ሳያመጣበት አይተው ለምን ይላል ይቅርብህ አንተ ምን አስጨነቀ ዘና በል يعني ምን እንቅባብ ጥሩ አይደለም ጭንቅንቅ ማለት እኮ ሸሪዓ የማይደግፈው እንጂ ሸሪዓ ራስን እንድታዝናና ፈታ እንድትል ነው እንጂ የሚፈልገው እንድትጨናነቅ መቼ ይፈልጋል ስለዚህ ቁጭ ብዬ ቁርአን ቀራለሁ ገና ምናምን ብለህ ምን አስጨነቀ ሌላ ጊዜ ትቀራዋለህ ብሎ ይወሰውሳል እና ይሄ አንደኛው ነገር ነው ኸይር ነገር ለመስራት ሲነሳሳ የሚያደርገው የሆነ ጉትጎታ ነው ማለት ነው ውዱእ ሲያደርግ ሳይቀር ይወሰውሳል ይጎተጉቷል ውዱእ ሲያደርግ ነይተሃል አልነየትክም ይላል በትክክል እዚህ ጋር ደርሶልህ አልደረሰም እስቲ ደርሷል እኮ በተጨባጭ እኮ አዳርሷል እጁን ሞልቶ ነው ያደረገው ግን የሆነ ነገር እንደቀረ እንዲያስብ ያደርገዋል ማለት ነው ሶላት ሲሰግድ ነብዩ አለይሂ ሰላቱ ወሰለም ምን አሉ አንድ ሐዲስ ላይ ሸይጣን አዳን ሲሰማሉ አዳን ሲደረግ ጊዜ አድበር ወለሁ ዱራጡና በጣም يعني ያንዛረጠ እየፈሳ ማለት ነው ይሸሻል ይሮጣል ከአካባቢው ይጠፋል ወደ 30 ምናምን ማይል የሚያክል ርቀት አዳን እንዳይሰማ ይሸሻል ለምን ምክንያቱም አዳን ቢሰማ የቂያማ ቀን ሊመሰክር አዳን የሰማ ማንኛውም ነገር ሁሉ የቂያማ ቀን ለዚህ ሙአዚን ይመሰክርለታል የቂያማ ማለት
የቂያ ማለት ሻሂድ ይሆናል ያን እንዳያደርግ ይሸሻል አለ ነብዩ ሰለላሁ ዐለይሂ ወሰለም አዳኑ ሲጠናቀቅ ጊዜ ይመጣል ሰውየው ጋር ልቡ ጋር ይገባና ይወሰውሳል ይጎተጉታል አሁንም حتى اذا ثوب ኢቃም ሲደረግም አሁንም ይሸሻል ከዛ በኋላ ይመጣል ሰውየው ሰላት ውስጥ ሲገባ ይወተውታል ይጎተጉታል ይወሰውሳል يقول اذكر كذا اذكر كذا اذكر كذا ይሄን አስታውስ ይሄን እንደዚህ ብለ ነበር ቅድም የት ነው የሄድከው የት ነው የገባኸው የት ነው የወጣኸው የቅድሙ ሰውዬ ምን ነበር ያለ ያጫውተዋል ያወራዋል ያነጋግራዋል ይሄን አውሳ ያናውሳ እያለ አይተወውም ማለት لما لم يكن يذكر حتى لا يدري كم صلى ስንት እስከድ እስከማያውቅ ድረስ በዚህ መልኩ ይወሰውሰዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ይሄ يعني የሸይጣን ትልቁ የቤት ስራ ትልቁ ነገር ሰው ወደ አላህ እንዳይቀርብ ወደ አላህ እንዳይጠጋ አላህ ዘንድ ትልቅ ቦታ እንዳይኖረው ማድረግ ነው ነብዩ ሰለላሁ ዐለይሂ ወሰለም في الصحيحين ያለ ሐዲስ ላይ ምንድነው ያሉት አንድ ሰው ውዱእ አድርጎ በትክክል አሟልቶ የሚጠበቅበትን ነገር ውዱእ ካደረገ ከዛ በኋላ ከጨረሰ በኋላ የውዱእን ዚክር ካደረገ ከዛ ያንን ካበቃ በኋላ ሁለት ረካዓ ሶላት ከሰገደ لا يحدث فيهما نفسه እነዚህን ሁለት ረካዓዎች በሚሰግድ ጊዜ ከራሱ ጋር ምንም አይነት ወሬ ሳያወራ ለሸይጣን ቦታ ሳይሰጥ ለሸይጣን ክፍተቱን ሳይተውለት በዚህ መልኩ ሁለት ረካዓ ከሰገደ غفر له ما تقدم من ذنبه ያለፈው ወንጀል ይማርለታል ሁለት ረካዓ ስለሰገደ እንዴት ሁለት ረካዓ መስገድ ብቻውን ያለፈውን ወንጀል ሙሉ ያስምራል ሶሒህ ላይ ያለ ሐዲስ ነው አዎ ያስምራል ምክንያቱም ከባድ ስራ ስለሆነ ምንም ሌላ ነገር ሳያስብ ስለ ዱንያ ምንም ነገር ትዝ ሳይለው ሰላቱ ላይ ብቻ ተወጁህ አድርጎ ሰላቱ ላይ ብቻ ኢቅባል አድርጎ ሰላት መስገድ ከባድ ስለሆነ አጅሩን በዛው መጠን የገዘፈና የከበደ ሆነ ብለው ይናገራሉ በዚህ መልኩ የሰዎች ልቦና እየገባ ይወሰውሳል ይጎተጉታልና ከሱ ጎታ ባልተጠበቃለውኝ በሉ ማለት ነው ቅድም እያልን የነበረው ሰላት ላይ እንደሚጎተጉት እንደሚወሰውስና ምን ያክል እንደሰገደ እንኳን እስከማያውቅ ድረስ ሰውየውን እንደሚወሰውሰው ነው ሐዲስ ላይ የተነገረው ማለት ነው ከዚህ ኢማም አቡ ሐኒፋ الامام العظم رحمه الله عليه ያወጡት አንድ استنباط ነበር ብዙ እንደ የሚጠቅሱት ሙአሪኾች ወይም ደግሞ አንዳንድ ዑለማዎች የሚጠቅሱት የሆነ فتح الباري ላይ ابن حجر العسقلاني رحمه الله عليه እሳቸውም ጠቅሰውታል አንድ ሰውዬ መጣና ጠይቃቸው የሆነ ጥያቄ አሉ ኢማሙ العظم በጣም ፈቂህ ነበሩ ነገሮችን ማገናዘብ ማስተዋል استنباط ማድረግ በጣም ትልቅ አቅም ያላቸው ሰው ነበሩና መጥቶ ጠይቃቸው የሆነ ገንዘብ ቀብሬ ቆፍሬ ነበር ያኒ ቆፍሬ ቀብሬ ነበርና ቦታው ጠፋብኝት እንደሆነ ያስቀመጥኩበት አላቸው ከዛ በኋላ ምን አሉት ሰላት ግባ ምንም ነገር ሳታስብ ምንም አይነት ወደ ሌላ ነገር ሳትወሳወስ ምን ሳትል ሰላት ግባና በኹሹዕ ሰላት ስገድ አሉት እሺ ብሎ ሄደና ወዳድርጎ ሰውዬው ወደ ሰላት ይገባል ወደ ሰላት ገብቶ ምንም ነገር ሳያስብ በቃ እንዳለ ሐሳቡን ወደ አላህ Subhanahu Wa Ta'ala ወደ ሰላቱ አድርጎ ብቻ እየሰገደ ያለ ትዝ አለው ቦታው ከዛ በኋላ ሰላቱን ላጥላጥ አድርጎ ተለጨረሰና ሄዶ አገኘሁት እኮ አላቸው ትዝ አለኝ ቦታው የጠፋብኝ ቦታ የነበርኩበት የቀበርኩበት ትዝ አለኝ አላቸው አይ እንደዚህ መልኩ ሰግዳለሁ ብለ ስትነሳ ሸይጣን ዝም እንደማይል ስለማውቀ ነው እኔም ይሄን ያልኩህ ብለዋል ይባላል እና ይሄንን ቅሳ ፈትሁል ባሪ ላይ እንደዚሁ ጠቅሰውታል ላይ ይሐል ሸይጣን ሰዎችን ይወሰውሳል በየዒባዳቸው ላይ በሚሰሩት ነገር ላይ ሁሉ መጥቶ ያንን ነገር ለማበላሸት ጥረት ያደርጋል ማለት ነው አንዳንዶች ውዱእ ላይ ወስዋስ የሚመጣባቸው ሰዎች አሉ አንዳንዶች እስቲንጃ ላይ ወይም ጣሃራ ላይ ወስዋስ የሚመጣባቸው ሰዎች አሉ በተጨባጭ የሚታወቅ ማለት ነው ይህን ታዲያ መፍትሄው ምንድነው ለወስዋስ ለሸይጣን ጉትጉታ እጅ መስጠት ነው የሚገባው አይደለም ሼኹ እስላም ተይሚያ ረሂመሁላህ ተዓላ ማያሉ ሸይጣን ማለት ከቃጥዕ الطريق ማለት ነው ሸይጣን ማለት ልክ እንደ ማጅራት መቺ ማለት ነው መንገድ ላይ ቆሞ ሰው በዛ እንዳይሄድ እንዳይተላለፍ እንደሚከለክል ማለት ነው ሰውየው ወደ አላህ Subhanahu Wa Ta'ala በሚያደርገው ጉዞ አላህን ወደ ማምለክ ውስጥ የሚገባው መንገድ ላይ መንገድ ጠብቆ አሳቻ ቦታ ላይ
የሚያናጥበው መንገድ የሚያስጥለው ማለት ነው ሸይጣን ማለት። ስለዚህ እንደዚህ አይነት ወስዋሶችና ጉትጎታዎችን ቦታ ሊሰጣቸው አይገባም በማለት ይናገራል። ነብዩ አለይሂ ሰላቱ ወሰላም ምን አሉ? እንደውም አንድ ሰው ሰላት ውስጥ ሲገባ ጠየቋቸው። ያኒ ነብዩ አለይሂ ሰላቱ ወሰላም سئل عن الرجل يخيل إليه أنه يجد الشيء في الصلاة صلاة ውስጥ የሆነ ነገር እንደመጣበት ሰላቱን የሚያበላሸው ነገር ውዱእ እንደፈታ የሚመሳሰልበት ሰው አለ። እንደዚህ ሸይጣን በቃ አሁን በቃ ውዱእ ፈተሃል ብሎ ይወሰውሰዋል። እና እንደዚህ አይነቱ ሰው ምንድነው መፍትሄው ብሎ አላቸው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? فلا ينصرف حتى يسمع صوتا أو يجد ريحا ይህ አይነት ሰው እንደዚህ አይነት ጉትጎታ ሲመጣበት እንደዚህ አይነት ወስዋስ ከመጣበት ከሰላት መውጣት የለበትም። ያኒ ውዱእ አጥፍተሃል እንደዚህ ብለሃል የሚባለው ነገር እርግጠኛ ያለምንም ሸክ 100% እርግጠኛ ሳይሆን እንዳይወጣ እስከ መቼ ድረስ? حتى يسمع صوتا ድምጽ እስከሚሰማ ድረስ ያኒ ጋስ ሲወጣ ወይም ሲፈሳ ድምጽ ከሰማ በእርግጠኝነት ውዱእ ፈቷል ይወጣል ይዛል። አው يجد ريحا ወይም ሽታ ነገር ከሸተተው በቃ ውዱእ ፈቷል ማለት ነው ይወጣል እርግጠኛ ሆነ ማለት ነው እንጂ በወስዋስ ብቻ መውጣት የለበትም። አንዳንድ ጊዜ መذይ በተለይ አንዳንድ ያኒ ወጣቶችን በተመለከተ መذይ በስሜት ሰዓት የሚወጣ ፈሳሽ ማለት ነው ወጥቷል አልወጣም እየተባለ ሰላት ውስጥ ብዙ ያኒ ለመስገድ የሚያዳግታቸው የሆኑ ሰዎች ሁሉ አሉ ማለት ነው። ይህንንም በእርግጠኝነት መውጣቱን እስካላረጋገጠ ድረስ ከሰላት መውጣት የለበትም። ለምን? የሸይጣን ጉትጎታ ስለሆነ ማለት ነው። አንዳንዱ ደግሞ ከሽንት የማይቋረጥለት ሰው አለ የማይቆም የሚመስለው ማለት ነው። ኸያል ነው ይሁን እስቲንጃ አድርጎ ምን ብሎ ሳይቸኩልም ማለት ነው ቀስ ብሎ ቆይቶ እስቲንጃ አድርጎ ምን ብሎ ከወጣ በኋላ አሁንም ያኒ ጠብ ያለበት የወጣበት ልብሱን የነካበት ይመስላል። ደሞ ሽንት ቤት ይገባል እንደገና እስቲንጃ ያደርጋል ደሞ ይቆያል ከዛ አሁንም ሊነሳ ሲል የመጣ ይመስላል አሁንም ይቀመጣል። ይሄ በጣም በላእ ነው ሐቂቃ ወላሂ ከባድ ነው። ነብዩ አለይሂ ሰላቱ ወሰላም የዚህ መፍትሄ ሲናገሩ ምን አሉ? እስቲንጃ ካደረገ በኋላ ልብሱ ላይ ረጨት ያርግበት ያርከፍክፍበት ከዛስ እርጥበት ሲሰማው ሲነካው አይ የነካኝ አሁን የረጨውት ውሃ ነው ብሎ ይነግራል ማለት ነው። የሸይጣኑን ወስዋስ በዚህ መልኩ ነው ሊያስቆም የሚችለው ሰው። ካልሆነ ግን ኸበል የሚባል ነገር የአእምሮ ህመም ውስጥ ሁሉ ሊያስገባው ይችላል። አንዳንዱ እንደው ምን ይላል? እኔ እንግዲህ ያለ ጧሃራ ሰላት መስገድ የለብኝም ስለዚህ በቃ ሰላት ይቅርብኝ ብሎ ሁላ ሰላት ይተዋል። والله እኮ በጣም የሚያሳዝን ነው ማለት እሱ ሰላት መተው ፈልጎ አይደለም ግን ሸይጣን እንዲሰግድ አልሰጠውም ማለት ነው። እኔ ያለ ጧሃራ ያለ ውዱእ እንዴት ሰላት ሰግዳለሁ ይተዋል። ይሄ ከጀህልና ይመጣ ነው እርግጥ። አንዳንዱ ደግሞ ምን ያደርጋል? የውዱእ ውሃ አልበቃ ብሎት ወንዝ ወርዶ ማለት ነው ውዱእ ያደርጋል። ወንዝ ወርዶ ያኒ በብሪቅ ወይም በማንቆርቆሪያ ምናምን ውሃ አይበቃው። አንድ ማንቆርቆሪያ ለውዱእ አይበቃው። ለምን? ንያ ላይ ነው ደግሞ ይሄ ወስዋሱ። ንያ ላይ እንዴት ውሃውን ይዝና ነወይቱ ረፍዕ الحدث ውሃው ይፈሳል። ከዛ ምን ብሎ ያስባል? አልነየትኩኝም ብሎ ያስባል። ብሎታል እኮ እንደውም አፍ አውጥቶ እየተናገረ ሁሉ አልነየትኩም ይለዋል። ለምን? ሐሳብን ሰብሰብ አድርገህ የምትናገረውን በልብህ እያስተዋልክ ነው መነየት ያለብህ። ስለዚህ አሁንም ሊያስብ ሲል ሊነየት ሲል ሌላ ቦታ ተዝይለዋል ሌላ ሐሳብ ውስጥ ይገባል። በጣም ከባድ ነው። በዚህ መልኩ የሸይጣንን ጉትጎታ ማስቆም የማይችል ከሆነ ሰላት ያስተዋል። አንዳንዱ ደግሞ ምን ያደርጋል? በቃ እኔ ሰላት አልተውም መቼም ሰላት አይተውም ግዴታ ነው ምን አርካን ኢስላም ነው ግን የምሰግደው ያለ ጧሃራ ነው የምሰግደው ብሎ ደግሞ እርግጠኛ የሚሆን ሰው አለ። የሆነ ቅርአት ምን ቀራበት ቦታ ላይ ወደ ወሎ አካባቢ እጁ የሚባል ቦታ ላይ ነበርና ነህው የሚቀራበት ቦታ ላይ ነበር። አንደኛው በጣም ዓሊም ነው ማለት በጣም ትልልቅ ኪታቦችን የነህው ሌሎችን ቀርቷል ሁሉንም። ነህው እንግዲህ የአረብኛ ሰዋሰው ማለት ትልልቅ ኪታብ የሚቀራ ነው። አብረን ነበርና ሰላት በፍጹም አያሰግድም በጭራሽ። ለምንድነው አታሰግደው ተብሎ ይጠይቅ እንዴ እኔ ጧሃራ የለኝም። እሱ እኮ ሰላቱን አልተውም ይሰግዳል ግን የሚሰግደው አንድም ቀን የሰገድኩት ሰላት በጧሃራ ነኝ ብዬ አስቤ አላውቅም። ከየት የመጣ ነው ሁሉ ወስዋስ ይመጣ። ወስዋስ ደግሞ አንዴ በሩን ከከፈቱለት ማቆሚያ የለው እየባሰ እየጠነከረ ከባድ እየሆነ ነው የሚሄደውና በጊዜ መግታት ያስፈልጋል ማቆም ያስፈልጋል። ነብዩ አለይሂ ሰላቱ ወሰላም ምን አሉ አንድ ሐዲስ ላይ ሸይጣን አንድን ሰው አይተውም አሉ ውስጡ ላይ ከመፈታተን ኢማኑ ላይ እምነቱ ላይ ጥርጣሬ እስከሚያስገባበት ድረስ አይተውም። يقول من خلق السماء ይለዋል ይመጣል ሰማይን ማን ፈጠረ ይለዋል አላህ ነው የፈጠረው። አንተን ማን ፈጠረ
الله نيفتره ይሄን ሁሉ መታያውን ነገር ሁሉ ያስገኘው ማን ነው? አላህ Subhanahu Wa Ta'ala طيب አላህን ማን ፈጠረው ይላል። አላህን ሲያስገኘው ማን ነው ብሎ ይጠይቃል። እስከዛ ድረስ አይተወውም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ከዛ ምን ሊያደርግ ነው? ከኢማኑ ሊያወጣው ከእስልምናው ያኒ መንገድ ሊያስተውና ሊያስቀለብሰው ማለት ነው። ይሄንን ያገኘ ጊዜ አመንቱ ቢላሂ ወሩሱሊሂ በአላህ በመልእክተኞቹ አመኛለሁ ብሎ ወደ ግራው 3 ጊዜ መራቁን ይጥፋ ወሊስተዒዝ ቢላሂ ወሊየንተሂ በአላህ ይጠበቅ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ይበል። ይህንንም ሐሳብ ይህንን ውስጡ ላይ የሚመላለሰውን ነገር ያቁ። አላሁ ኻሊቁ ኩሊ ሸይ አላህ Subhanahu Wa Ta'ala ሰማይ መሬቱን የፈጠረው እሱ ነው። ይህንን ብሎ እምነቱን ይዞ በአላህ አመኛለሁ ብሎ በዛው ይጽና እንጂ ከሸይጣን ጋር አብሮ የሚሄድ ከሆነ መጨረሻው ገደል ነው የሚሆነው። መጨረሻው ጀሃነም አፋፍ ላይ አቁሞ ሳይገፈትረው አይተውም ሸይጣን እስከ መጨረሻው ድረስ ማለት ነው። ስለዚህ ከሸይጣን ጉትጎታና ከሸይጣን ወስዋስ በአላህ Subhanahu Wa Ta'ala ተጠበቁ። በሰዎች ጌታ ሰዎችን ባስገኘው የሰዎች አምላክ በሆነው የሰዎች ንጉስ በሆነው ጌታ እጠበቃለሁኝ በሉ የተባለው ለዚህ ነው ማለት። የሆነ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሙዕተኪፍ ነበሩና ሶፊያ መጣች ባለቤታቸው። ከዛ فقام ليقلبها ወደ ቤት ልትሄድ ስትነሳ ጊዜ ሊሸኟት ወጡ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ሁለት አንሳሪዎች ያዩዋቸዋል የአላህን መልእክተኛ ከማን ጋር ቆመው ከማን ጋር ሆነው ከሴት ጋር ሆነው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሲያዩዋቸው ፈጠን አድርገው እንዳላየ ሆነው ሲሄዱ ጊዜ አላ ሪስሊኩማ አሏቸው የአላህ መልእክተኛ ቀስ በሉ ረጋ ብላችሁ ሂዱ ኢነሃ ሰፊየቱ ቢንቱ ሁየይ እሷ እኮ የኔ ባለቤት ሶፊያ ቢንቱ ሁየይ ናት ሌላ ሰው እንዳይመስላችሁ ብለዋላቸው። ሰሃቦቹ ምን አሉ? ቃሉ ሱብሃንአላህ ያ ረሱላህ እንዴ አላህ መልእክተኛ እሷንኛ መቼ በመጥፎ ነገር እናስበውታለን መቼ መጥፎ ነገር ላይ ይጠረጠራሉና ነው እንደዚህ የሷን ማንነት የሚገልጹልን ለምንድን ነው አሏቸው። قال ان الشيطان يجري من ابن ادم مجرى الدم ሸይጣን እኮ ከሰው ልጆች ላይ የደም የሚዘዋወርበት ደም የሚሄድበት ቦታ ላይ ሁሉ በየደም ስሩ ይሄዳል። ሸይጣን ሰዎች ላይ እንደፈለገ ይንቀሳቀሳል የፈለገውን ነገርም ያደርጋል። واني خشيت ان يقذف في قلوبكما شيئا او قال شرا እናም በእናንተም ልብ ላይ መጥፎ ነገር እንዳይጥልባችሁ መጥፎ ነገር እንዳያሳስባችሁ መጥፎ ነገር እንድታስቡ እንዳያደርጋችሁ ፈርቼ ነው የነገርኳችሁ አሏቸው። ከሄዱ በኋላ ከማን ጋር ነበር ነብዩ ሰለላሁ ዐለይሂ ወሰለም ያየናቸው ማን ልትሆን ትችላለች የሚል ነገር ሐሳባችሁ ሊያመጣ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም በመጥፎ ከጠረጠሩ በመጥፎ ነገር ካሰቡ ደግሞ ወንጀል ውስጥ ሊገቡ ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ የሚጠረጠሩም አይደሉምና ማለት ነው። ስለዚህ እቺ ሶፊያ ናት። እኔ ደግሞ ይሄን የነገርኳችሁ ሸይጣን እናንተን መጥፎ ልባችሁ ውስጥ መጥፎ ነገር እንዳያስገባባችሁ ሰግቼ ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው ማለት ነው። ስለዚህ ሸይጣን የሰው ልጆች ውስጥ እንደዚህ መልኩ ይዘዋወራል። ቅድም ያየነው እንግዲህ ሸይጣን ኸይር ነገር ለመስራት ሲነሳሳ ኸይር ነገር ለመስራት ሲያስብ ሰውየውን እንደሚወሰውሰው ከመንገድ ለማሳትና ለማስቆም እንደሚጣጣር አይተን በተቃራኒው ደግሞ ወይም በሌላ መንገድ ደግሞ መጥፎ ነገር ላይ እንዲወድቅ ሐራም ነገር እንዲሰራ መጥፎ ነገር ላይ እንዲገባ አላህን እንዲያምት ይወሰውሰዋል ይጎተጉተዋል እረፍት አይሰጠው። ስለዚህ በዚህ መልኩ የሚሆናል ኢንሻአላህ ይሄንን ነገ ለማየት እንሞክራለን። ዛሬ ሰዓት ስላበቃ በዚህ እናቆማለን ኢንሻአላህ። ወደ ሰላቱ